ያምሻል እንዴ? የሰማሽው ምንም ይሁን ምንም ብራሹ ነው እሺ የሚሻልሽ። እናቴን እኮ ይናሰቃይቷት ይሆናል። አንቺ ገረድ ዝም ብለሽ እናቴ አትበይሽ። የምጠይቅሽን ካልመለሽ እገልሻለሁ። እናቴ ብለን የምጠይቅሽን መልሽልኝ እንጂ ምንድን ነው የምመልስልሽ? በዚህ ሰዓት ለአንቺ ጉዳይ ቦታ ምሰጥ ይመስልሻል? ብሌን ቃልና ጓደኛዋ ሲያወሩ በሰማችው ነገር ከፍተኛ ድንጋጤ ደርሶባት የያዘችውን ማስታጠቢያ በቆሟ ለቃ ክፍሏን ዘግታ ቁጭ ብላ እንደተደናገጠች ተቀምጣ ነው የምትገኘው። ቃል ደግሞ ይህን ካየች በኋላ የሮጠች ወደ ብሌን ክፍል ሄዳ ከፈቺ ክፍሉን ዘግተሽ መቀመጥ አያዋጣሽም፣ የሰማሽው ነገር እውነት አይደለም፣ እንነጋገር በማለት በሩን እየደበደበች ነው የምትገኘው። ከዚህ በኋላ እንግዲህ ብሌን በሩን አልከፍትላት ስትል ወደ ጓደኛዋ ተመልሳ ጓደኛዋን በጥፊ ከማቀቻት በኋላ ህይወቴን ለማበላሸት ነው የመጣሽ፣ ወደዛ ቆሻሻ ህይወት ልትመልሽኝ፣ አንቺ ባትመጪ ኖሮ ይሄን ነገር አላወራም ነበር በማለት እንግዲህ ጓደኛዋ ላይ ተነስታባታለች። ጓደኛዋም ድጋሚ እንዳትመጪ ብላ ካስጠነቀቀቻት በኋላ የሰማሁትን ሚስጥር ረሳሹ መሰለኝ፣ ድጋሚ ስመጣ ሚስጥርሽን ለመዘርገፍ ነው የምመጣው ብላ በሆዷ ዝታባታለች። ዳግም የብሌን እናት ወደ ታገተችበት ክፍል እየሄደ ብሌን ደውላለት ከባድ ጭንቅ ውስጥ እንዳለችና እሱ ቶሎ ሊደርስላት እንደሚገባ እየነገረችው ነበረ። አንቺ በጣም መልካም ልጅ ነሽ፣ ለፈተናም ቶሎ የምትዳረጉ ሰዎችን ከፈተና ለማውጣት ስለምትፈልጊ ነው፣ እስከዛ ድረስ ጠብቂኝ እመጣለሁ በማለት እንግዲህ በሩን ከፍቶ ወደ ወይዘሮ ገነት ገብቷል። እዛ ሲደርስ ግን ወይዘሮ ገነት ራሷን ስታ ነበረ ያገኛት። በቀዝቃዛ ውሃ ማጠባት ቀና ማደረጋት፣ ግን እሷ ልትነቃ አልቻለችም። ከጎኗ ቁጭ ብሎ ስቅስቅ ብሎ እያለቀሰ ነበር የሚገኘው። ከትንሽ ደቂቃዎች በኋላ ወይዘሮ ገነት አየር ስላገኘችኝ ልትነቃ ችላለች። ከነቃችም በኋላ እሷ አንገቱን ደፍቶ እያለቀሰ ስለነበረ ወይዘሮ ገነት ትንቃ የሚያውቃ ነገር አልነበረም። ከጎኗ ባገኘችው ግንድ እጇን ቅድሚያ እሱ ፈቶ ስለነበረ አናቱን ፈንክታ ለማምለጥ ስትነሳ የአቶ በኃይሉ ተላላኪ ሊደርስባት ችሏል። ድጋሚም እንግዲህ እንደዚህ አይነት ድፍረት እንዳታደርግ አስጠንቅቆ ድጋሚ ለመታሰር በቅታለች። ወይዘሮ ገነት በመጀመሪያ ልክ እንደነቃች ዳግምን ስታየው ከፍተኛ ድንጋጤ ውስጥ ነበር የገባችው። በእጅ በልታ ጠጥታ የልጅ ጓደኛ መስላ ቤት የመታ እንዴት እንደዚህ አይነት ተንኮል ትሰራለህ? አረመኔ ጨካኝ እያለች ነበር የምትገኘው። ከተፈነከተ በኋላ ሊያወራት ሞክሯል። እናንተ እንዳትሞቱ ብዬ ነው፣ አንቺና ብሌንን ሊገሏችሁ ስለሚችሉ መታገት ስለነበረብሽ ነው እያለ የማስተባበያ ቃል ሊሰጥ ቢሞክርም ግን አልተሳካለትም። ልታምነው አልቻለችም ነበር። በሌላ በኩል ብሌን ክፍሏን ዘግታ አሁንም ስለና ወይዘሮ ሰላም ጉዳይ ማሰብ ጀምራለች። ለካዝ ለዚህ ነበረ መርዝ ጨምራ ልትገላት የነበረው፣ አሁን ገባይ ሚስጥሩ በማለት ወደ ኋላ ተመልሳ ያሳለፈችውን ነገር እያሰበች ነበር የምትገኘው። በዚህ መካከል አንድ የማታውቀው ስልክ ተደውሎ እናቷ እንደታገተች ተነግሯታል። ከፍተኛ ድንጋጤ ውስጥ ገብታለች። በድጋሚ ቃልም ወደ ክፍሏ ተመልሳ እንድትከፍት እየነዘነዘቻት ነው የምትገኘው። እንግዲህ እስከ መቼ ክፍሌን ዘግቼ እቀመጣለሁ? ወጥቼ እውነታውን መጋፈጥ አለብኝ ብላ ብሌንም ወጥታለች። በዚህ ሰዓት ግን ከፍተኛ ድንጋጤ ውስጥ ገብታ ስለነበረ ስለ እናቷ ጉዳይ የምታስበውም ስለ እናቷ ነበረ። ምንድነው የሰማሽው እያለች ስትነዘንዛት 10 ጊዜ እናቴን አገቱብኝ፣ እናቴ ይሄን ስቃይ እንዴት ብለሽ ነው የምትቋቋሚው እያለች በማዘን ላይ ነው የምትገኘው። ቃል ከፍተኛ ግራ መጋባት ውስጥ ገብታለች። እናቴ አትበይ፣ የሰማሽውን ነገር እንዳልሰማሽ ለማስመሰል አትሞክሪ፣ እንደሰማሽ አውቄያለሁ፣ ስለዚህ ይሄ ነገር በግልጽ መነጋገር አለብን፣ እውነት አይደለም እያለች እየነዘነዘቻት ነው የምትገኘው። በመጨረሻ ምንም መልስ አልሰጣት ስትል ወደ ኪችን ገብታ አንድ ቪላ ይዛ ወጥታ ማስፈራራቷን ጀምራለች። ብሌን ግን ምንም አይነት ድንጋጤ አይታይባትም። ቪላም እያየቻት መስሉ፣ ምክንያቱም ከፍተኛ ተስፋ መቁረጥ ውስጥ ገብታለችና አሳዳጊ እናቷ ታግታለች። የሰማችው ሚስጥር ደግሞ ድንጋይ ያደረጋት ነው የምትመስለው። ብሌንም በቃል ድርጊት በጣም ተበሳጭታ ምንም ነገር አልተጨነቀችላትም ነበረ።
እና እናቴ ስትል አንቺ ገረድ በዚህ ሰዓት ስላንቺ እናት ምንም ነገር አይመለከተኝም። ስለዚህ የሰማሽውን ነገር እንዳለ አውቃለሁኝ። ለአንድ ሰው ትንፍሽ ላለው ብት የስትንፋስሽ መጨረሻ ነው የሚሆነው እያለች ቢላ ይዛ መታ እንደምትወጋት እየዛተችባት ነበር የምትገኘው። ይህም ቢላ ስታይ ብሌን ምንም አልመሰላትም። ቃል በዚህ ሰዓት ስላንቺ የማስብበት ጊዜ አይደለም፣ ተይኝ፣ ቢያንስ ለሰዎች መድኃኒት መሆን ቢያቀትሽ መርዝ አትሁኝ ስትላት ምን አይነት ፍልስፍና ጀመርሽ በማለት እያፌዘችባት ነበር። በዚህ ሰዓት ወይዘሮ ሰላም መታ የተፈጠረው ነገር ምን እንደሆነ ለማወቅ በመጓጓት ስሜት ምን ሆናችሁ ነው በማለት ትጮህባቸዋለች። እንግዲህ ቃልም ተንኮል አያልቅባትምና የብሌን እናት እኮ ታገተች በማለት ድንገተኛ ሀዘኔታ ፊቷ ላይ ይነበባል። ወይዘሮ ሰላምም በድንጋጤ ብሌንን ማባበል ትጀምራለች። አይዞሽ ምንም አትሆንም፣ ደህና ትሆናለች፣ አንቺ አትጨናነቂ በማለት እንዴት ደግሞ እንደዚህ አይነት ነገር ሊደርስባትም እንደቻለ እያሰበች ማለት ነው። እና በመካከል ቃል ለአቶ በኃይሉ ደውላ ነበረ። ሁሉንም ነገር ብሌን እንዳሰማች የወይዘሮ ሰላም ልጅ እንዳልሆንኩኝ ሁሉንም ነገር አውቃለች እና አንድ ነገር ማድረግ አለብን ስትል ለአቶ በኃይሉ ይህንን ነገር አሳውቀዋለች። ወይዘሮ ሰላም ብሌንን እቅፍ አድርጋ እንድታለቅስ ፈቅዳላት። እንግዲህ ብሌንም እያለቀሰች የወይዘሮ ሰላምን ትከሻ ተደግፋ ባየች ጊዜ ቃል ከእናትሽ ጋር እቀላቀልሻለሁ፣ መስማት የሌለብሽን ነገር ሰምተሻል፣ አይኔ ያየ ህይወቴን እንድታበላሽ አልፈቅድልሽም እያለች ነው በሆዷ። አቶ በኃይሉ ደግሞ ሌላ የጠነሰሰው ሴራ ያለ ነው የሚመስለው። ምክንያቱም ጥቁር ድንጋይ ተሸክሞ ብሌን እግር ላይ እንግዲህ ባላደረገችው ነገር ወንጅያታለሁ ይቅርት በለኝ በማለት እግሯ ስር ተደፍቷል። በዚህም የተነሳ ይቅርታ አድርጋለታለች። ወይዘሮ ሰላም ላይም ተደፍቶ ነበረ። እሷም ችግር የለውም በማለት ሁለታቸውም ይቅርታ አድርገውለት ከቤተሰቡ ጋር ድጋሚ ሰላም ለመሆን በቅቷል። ዳግም በወይዘሮ ገነት ከተፈነከተ በኋላ ጭንቅላቱን በፋሻ ተጠቅልሎ ደሙን ጠራርጎ ወደ ግቢ ሲገባ ብሌን በረንዳ ላይ ቁጭ ብላ ነበርና ፊቱን ዘወር ብሎ ያላየ በማስመሰል በኮፍያ ተሸፋፍኖ ነው የገባው። ብሌን ከፍተኛ ግራ መጋባት ውስጥ ገብታለች። ያለ ወትሮ ለምን ዝም ብሎ ይገባ? ብቸኝነትም አብዝቷል፣ ሰላምታውም ቀንሷል እያለች ከፍተኛ ጥርጣሬ ውስጥ ገብታለች። በመጨረሻ ግን አላስችል ስላላት በሩን አንኳኩታ ገብታ ስታየው የደረሰበትን አደጋ በማየት ምን ሆነህ ነው ስትለው ከግንድ ጋር ተጋጭቼ ይላታል። እሷም በከፍተኛ ሀዘኔታ ባለው ሁኔታ የአይን አምላክ እኮ ነው ያተረፈ፣ ለትንሽ አይንህን አጥፍቶክ ነበረ በማለት እያዘነችለት ነው የምትገኘው። እሱም እንግዲህ በሆዱ እናትሽ እንደሆነች የፈነከተችን ብታውቂ እናትሽን እኔ እንደሆንኩኝ ያገትኳትስ ብታውቂ ኖሮ ምን ይሰማሽ ይሆን በማለት ምንም ምቾት የተሰማው አይመስልም። ውስጡ እየተብሰለሰለ ነው የሚገኘው እና እናቷ ደግሞ ምንም እንደማትሆን ቃል እየገባላት ነው የሚገኘው። በዚህ መሀል ሁሌ እየደወለ አዳዲስ ነገሮችን የሚነግራት እንግዲህ የአቶ በኃይሉ አጋች ወደ ብሌን ይደውልና እናቷ ምንም እንዳትሆን በሰላም እንድትለቀቅ ከፈለገች ከዛ ቤት ልብሷን ጠቅልላ እንድትወጣ ያስጠነቅቃታል። እሷም ይሄንን ለዳግም ነግረው ልብሶቿን ለማስተካከል ወደ መኝታ ክፍሏ ሄዳለች። ዳግም እዛ እንድትቆይ ፈልጎ ነበረ። አይሆንም አትውጭ ብሏታል። እሷ ግን እናቴን ለማትረፍ ምንም ቢሆን አደርጋለሁ በማለት ወደ መኝታ ክፍሏ ሄዳለች። ከዚህ በኋላ ልብሷን ሰብስባ ወደ ሳሎን በመሄድ ወይዘሮ ሰላምን እትዬ አሰናብችኝ ልሄድ ነው በማለት እንግዲህ ሰው ቤት መስራት እንደማትፈልግ ነግራ እንድትወጣ ነበር የነገራትና አጋቿ እሷም ሰው ቤት መስራት አልፈልግም ከእንግዲህ ብላለች። እና ያስቀየመች ሰው ካለ ንገሪኝ ብትላትም ምንም ያስቀየመች ሰው የለም በማለት አሰሪዋን ተሰናብታ ወጥታለች። ቃል ደግሞ በሌላ በኩል ፋይሉን ለመሸጥ እየሞከረች ነውና እየተደራደረች ነው የምትገኝ። ሂሳቡን አስገባልኝ ትክክለኛውን ፋይል እሰጣለሁ ያለች እንግዲህ ለጊዜው ማንነቱ ካልታወቀ ሰው ጋር የአቶ በኃይሉን ፋይል ለመሸጥ ድርድር ላይ ናት።
ብሌን ከቤት ከወጣች በኋላ ወደ አሰሪዋ ቤት በመዞር እንግዲህ ሰላም ለኔ ጥሩ ሰው ነበርሽ፣ ድጋሚ አገኝሻለሁ ብዬ ተስፋ አደርጋለሁ እና ዘመንሽ ሁሉ እየተባረከ ይሁንልሽ በማለት በልቧ መርቃታለች። ወደ ዳግምን ቤት በመዞር አንተም ለኔ መልካም ሰው ነበርክ እና ለኔም ጥሩ ስሜት ያለህ ይመስለኛል፣ ድጋሚ እንደምንገናኝ ተስፋ አደርጋለሁ ብላው ተሰናብታ ወጣ። በሩን እንደከፈተች አንድ የሚያስደነግጥ ነገር ፊት ለፊቷ እንደተጋረጠ እሷም ድንጋጤ ውስጥ እንደገባች ድራማው ተጠናቋል። አደራ ክፍል 12 የተከታተላችሁትን ይመስል ነበረ። አብራችሁኝ ስለቆያችሁ አመሰግናለሁ።